በትናንትናው ቪዲዮ ብዙዎቻችሁ ፍቅር ያለቀሰችበትን ምክንያት ብዙ አስተያየት እየሰጣችሁ ነው። አንዳንዶቻችሁ ጭራሽ ሩታ ስለቀረች ተናዳን ያለቀሰችም ብላችኋል። ለማንኛውም ለምን አለቀሰች የሚለውን ነገር ትክክለኛውን ምክንያት ከኔ ጋር ከቆያችሁ እናወራለን ማለት ነው። ሪያሊቲውን እንደ ሰውኛ ማለት ነው። ሲቀጥል ደግሞ ትናንትና ፍቅርዬ አብርሽንና ሩታን አስታረቀች አይደለ? ዛሬ ደግሞ ሩታ ፍቅርና ፉአድን ታስታርቃቸዋለች ማለት ነው። በእርግጠኝነት ጠብቁ። ፉአድና ፍቅር ይታረቃሉ። ቢታረቁም ግን ያው ትልቅ ልዩነት ቢኖራቸውም ይታረቃሉ። ጠብቁ። ዝም ብላችሁ እንዲህ ተለያይተው የሚቀሩ እንዳይመስላችሁ። እነሱ ራሱ ማለት ነው ፍቅርና ፉአድ ይታረቃሉ በእርግጠኝነት። ሩታ ናት ደግሞ አስታራቂዋ። ቀጣይ ክፍል ጠብቁ። ትናንት ጧት ነግሬያችሁ ነበር። ዛሬ ይታረቃሉ ብያችሁ ቀረው ብላ ትመጣለች። ይሄው መጣች። ስለዚህ ብዙዎቻችሁ ፍቅርን አስመሳይ ናት፣ እያስመሰለች ነው እያላችኋት ነበር። የእውነት አስመሳይ ናት። አስመሳይ ከተባለማ ስንት ሰው ነበረ። ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ስጡኝ ማለት ነው። እንግዲህ ትናንትና ፍቅርዬ ያደረገችውን ነገር አሁንም ወደ መጥፎ ነገር እያዞራችሁባት ነው። ሴቶች በነገራችን ላይ ማለት ነው ሴት ልጅ ለመጣል የማያደርጉት ጥረት፣ የማይቆፍሩት ጉድጓድ፣ የማይወጡት የማይወርዱት አቀበት የለም። አሁንም ፍቅር ላይ መጥፎ ስም ለመለጠፍ ብዙ ሴቶች ተግተው እየሰሩ ይገኛሉ። አስመሳይ ናት እያሉ ነው። አሁን ራሱ አጠገባ ቁማ ታረቂ እያለች እየለመነ አስመሳይ ናት አሉ። አዎ የድሮ ጓደኛዋ ነው። በቃ የድሮ ላይፍ አለን አለቻችሁ እኮ ነገረቻችሁ። ሁሉም ሰው የሚያውቀው ላይፍ ነው ያላት። ስለዚህ እሷ ባስታረቀች ጭራሽ አስመሳይ ናት ማለት ጀምረዋል። ሲቀጥል ደግሞ ፍቅር ያለቀሰችው ሩታ ስለቀረች አይደለም። ሩታ ስለቀረች አይደለም ያለቀሰችው እሷ ሳታለያያቸው አለያይሻቸው። በቃ አንቺ ከመጣሽ በኋላ ነው ያለያይሻቸው። ብዙ ዛቻ ደርሶባታል ፍቅርዬ ላይ ማለት ነው። አንቺ ልጅ ትዳራቸውን ይበጣበትሽ፣ አንለቅሽም፣ እች ልጅ ከሄደች አንለቅሽም፣ አዲስ አበባ አትኖሪያትም እያሏት ነው። ሲጀመር መጀመሪያ ራሱ ተናግራለች እኮ እዚህ አዲስ አበባ ከመጣሁ እኔ ፉአድ ብቻ ነው ያለኝ፣ ማንም የለኝም፣ ብቻዬን ነኝ ብላ ከዛ ነው ያለቀሰችው። ስለዚህ ብዙ ሰው ዛቻ እያደረሰባት ነው። በጣም ብዙ ዛቻ እየደረሰባት ነው። በቃ በብዙ ሰው መንገድ ዛቻ እየደረሰባት ነው። ያለቀሰችው ለዚህ ነው። በቃ ሆድ ብሷት ነው። አባት፣ ወንድም፣ ሁሉም ማንም እንደሌላ ስለሚያውቁ እዚህ ቪዲዮ እንደፈለሽ አናሰራሽም፣ ይህችሽን ነው የምንሰጥሽ፣ እንደዚህ አድርገሽ በነሱ መሀል ገብተሽ አለያይተሻቸው ሰላምሽን አታገኝም በማለት እንግዲህ እሷ ላይ ዛቻ ደርሶባት እንጂ ያለቀሰች ፍቅርዬ ሩታ ስለሄደች ስለቀረች ምንም አይመስላትም። ሲጀመር ብትሄድም ብትቀርም ግን እሷ ከሄደች ሁሉም ሰው እነዚህ ሰዎች እስከ መጨረሻው ቢለያዩ ፍቅርን ተጠያቂ ያደረገ ነበር። ሁሉም ሰው ፍቅር ነበር የሚለው። ፍቅር ከመጣች በኋላ ነው ሁሉም ሰው መንጨርጨር የፈለገው። ሁሉም ሰው እየተንፈራገጠው የተንጨረጨረ ጨርጨርጭር ነው ያሉት። እነ ዳኒና እነ ጽጌ ሲበጠብጡ ይህን ያክል አልተንጨረጨሩም። ግን ፍቅር ደግሞ እድሏ በጣም የሆነ መራራ እድል ያለው ሰው ታውቃላችሁ። ጥሩ ቢሰራም የማይመሰገን ሰው በቃ እንደዚህ አይነት እድል ነው ያላት ፍቅርዬ። እና ከኋላ መታ ከሱ ጋር ምንም ያለፈ ነገር አላደረገችም። የወጣ ነገር በቃ ያኔ እሷስ ሌላ። እኔ እኮ በጣም የገርመኝ ነገር ፍቅር ያደረገችው ነገር ብቻ ነው የሚታያችሁ። እሺ ያችኛዋስ ከወንድ ጋር ሄዳ የፏለለችው ከወንድ ጋር ሄዳ ሳምንት የተቀመጠችው ቤቷን ለቃ ሄዳ የተቀመጠችው እዛው የዋለችው ያደረችው እያለች እች ምስኪኗ ማለት ነው ማንም እንደሌላ ስለሚያውቁ ፍቅርዬ ማንም እንደሌላ ስለሚያውቁ ሁሉም ሰው እሷ ላይ ይፈርዳል። ገባችኋ? እሷ ታዲያ አንድ ሳምንት እኮ ሄዳ ተቀምጣ ሰንብታ ነው የመጣችው ሌላ ሰው ቤት። የእሷ ጥፋት ግን አይቆጠርም፣ ምንም ነገር አይቆጠርም። ቦርሳዋን ይዛ ቤቷን ወጥታ የጠፋችው እንዴ እሱ ምን አደረገ? እሱ ከፍቅር ጋር አንድ ቀን ቪዲዮ ስለሰራ ሁሉም ሰው እሱን መጨፍጨፍ። ይሄ ምንድነው? የፍቅር ጥላቻ ስላለባቸው ነው። አንዳንድ ሰው ደግሞ እድሉ ጥሩ ነው። መጥፎ እያደረገ ሁሉ መጥፎ ሳይሆን የሚታያቸው ጥሩ ነው። አሁን እቺ ልጅ ብዙ መጥፎ ነገር ትሰራለች፣ ግን ደግሞ ማንም ሰው መጥፎነቷን አያወራም። በቃ ደካማ ጎኗን አያወራም። በትንሽ ነገር ነው የሚንጨረጨሩት የሚንቦቀቦቁትና ፍቅር የእውነት ለምላችሁ ሰው እያስፈራራት ነበር። በቃ እንደዚህ ያደረሻቸው አንቺ ነሽ፣ እቺ ልጅ ከሄደሽ ካንቺ ራስ አንወርድም እያሉ ብዙ ሰው ዛቻ እያደረሰባት ነው ማለት ነው። ለዛ ነው ያለቀሰችው እንጂ እሷ ስለቀረች ወይም አብርሽን ስለወሰደችው አይደለም። ወስደው አይደል እንዴ? ሰጣታለች እኮ በቃ አብሮ እየኖሩ እኮ ታውቃለች እንደሚኖሩ። እማያውቅ ሰው ሲሆን ነው የሚያለቅስ
አይታችሁት የማታውቁ ሰው የሆነ አዲስ ፍቅረኛ ይዞ ቢመጣ የድሮ ፍቅረኛችሁ ለመጀመሪያ ጊዜ ቢያስተዋውቃችሁ ተስፋ አድርጋችሁ ኖራችሁ ያኔ ልታለቅሱ ትችላላችሁ። እሷ እኮ ታውቃለች፣ በቃ ጓደኛሞች እንደሆኑ ሊጋቡ እንደነበር በደንብ ነው የምታውቀው። ለሚዜነትም እየተመረጠች ነበር። ስለዚህ የእሷ እንደማይሆን ታውቃለች። ብትወደው እንኳን የእሷ እንደማይሆን ታውቃለች። ሲጀመር አትወደውም። ሲቀጥል የራሷ ላይፍ አላት፣ ህይወት አላት። ግን ደግሞ ባልሆነ መንገድ ፏድም ያው ጓ ብሎ ተጣሉ። ሲቀጥል ደግሞ ፏድ ጋር እንድትታረቅም ብዙም ፍላጎት የለኝም። ግን ሩታ ታስታርቃቸዋለች። ታያላችሁ። ሩታና አብርሽ ሆነው አስታረቅናቸው ብሎ ይመጣሉ። ድራማው ያው አሪፍ ድራማ ነው። በነገራችን ላይ ድራማ ነው። ግን አንዳንድ እውነት የሚመስል ነገር አለው። ባይታረቁ ለምን አይታረቁ አልኩ መሰላችሁ? አንደኛች የሚጎትታት ሴትን ያልተመቸችኝም። ሁሌ እጇን ይዞ የሚጎትተው ጅራ ለጅራት የሚያስከትላት ምንድነው? ምን እሺ ነው? እና ፍቅር እንዲሁም የፏድን ማንነት ለማወቅ በጣም ጠቅሟታል። አብርሽ ጋር መሆኗ እዛች ልጅ ጋር የሆነ ግንኙነት ነበራቸው ማለት ነው። ከሷ ጋር ሆኖ እዛች ጋር ይጋጋጥ ነበረ። ስለዚህ እንዲሁም አብርሽ ጋር መምጣቷ ጠቅሟታል። ያችን እኔ ይዟት መጣት ነገር አልተመቸኝም። ሲቀጥል ደግሞ ሌላ ትልቅ ልዩነት አለባቸው። ስለዚህ እኔ እንዲታረቁ ብዙም አልጓጓም፣ ግን ደግሞ ሰላማዊ እንዲሆኑ ምናምን በቃ እንደ በፊቱ ቢሰሩ ደስ ይለኛል። ከዛ ሌላውን ነገር ጊዜ የሚፈተው ይሆናል። በቃ እኔ እንደዛ ነው ለፍቅር ማስበላት እንጂ ፏድ ጋር እንዲተቀጥል ብዬ ድርቅ እምልበት ምንም አይነት ምክንያት የለኝም። አንደኛ ሴቷ ልጅ ብዙ ምቾት አልሰጠችኝም፣ እሷንም ምቾት የምትሰጣት አይመስለኝም። ሁለተኛ ነገር እምነታቸው አለ ምናምን በቃ እነሱ ቢለያዩም ብዙም የነሱ ፍቅር ብዙ የሆነ በቃ ሾክ የበዛበት ነገር ነው። አብሮ ከሚያደርጋቸው ይልቅ የሚያለያያቸው በጣም ብዙ ነገር አለ። ስለዚህ ፍቅር ያለቀሰችው ለዚህ እንጂ እውነት ስለቀረች አይደለም። በጎቹ አትንበጥረቁ፣ አትንበጠራረቁ። እሷ ሲጀመር ቻናሏን ለማሳደግ አብርሽ ጋር መጣች። አንድ ቻናሏን ለማሳደግ፣ ሁለት ደግሞ አብርሽ አግዥኝ ያወሩታ እንዲያደረገች ስለሆነ እኔም ብድሬ ልመልስ አላት። ካላስ መጣች። ከዛ ሁሉም ሰው ነገሮችን እሷ ጋር ደረበ ማለት ነው። እና እድሏ ነው ያስለቀሳት። ገባችሁ? አንዳንድ ሰው ደም መራራ ሰው አለ። በቃ ምንም ጥሩ ነገር ቢሰራም ማይመሰገን ጥሩ ነገር እያደረጋችሁ በቃ መጥፎነታችሁ ነው የሚታያችሁ፣ በተቃራኒ ነው የሚወስዱት። እና ፍቅርም እንደዛ አይነት እድል ነው ያላት። አስመሳይነት አረባክሽ አስመሳይ አይደለችም እሷ። ገባችሁ? ከልቧ ነው ያለቀሰችው። ሆድ ብሷት ማለት ነው። ብቸኝነቷ ተሰምቷት እንባ ዱብ ነው ያለው። የእውነት ነው ያለቀሰችው ፍቅር ለመጀመሪያ ጊዜ። እንደውም ጎበዝ ናት፣ አታለቅስም። እየከፋት እያዘነች መጥፎ ነገሮችን እያየች ብዙ መጥፎ ነገር እያሳለፈች ግን ደግሞ ምንም እንዳልተፈጠረ ደስተኛ የሆነች መስላ የምታልፍ ሴት ናት። ጎበዝ ናት። ግን ትናንት በዛባት። ራሳቸው ያፈረሱትን ትዳር አንቺ ነሽ ያፈረስ ስትባሉ አስቡት። እናንተ አስተካክላለሁ ብላችሁ ገብታችሁ ግን አፈረሳችሁ ተብላችሁ ብዙ ሰው ሲዝትባችሁ ሲቆጣችሁ፣ በመልካም ነገር ያሰባችሁት ወደ መጥፎ ነገር ሲቀየርባችሁ በጣም ነው የሚያመው። እውነት ለመናገር ከማስለቀስም በላይ ይሆናል ማለት ነው። ስለዚህ ፍቅር የኔ ውድ የኔ አንበሳ ማለት ነው። ማንም ሰው ምንም ቢልሽ እንዳትሰሚ። አንቺ በጣም ጎበዝ ሴት ነሽ። በቃ ፍቅር በጣም ጎበዝ ሴት ናት። እውነቴን ነው። በቃ ክብሯን በደንብ ነው የምትጠብቀው። በቃ ምን ልበላችሁ፣ በቃ የኔ ምርጥ ሴት፣ የኔ ምርጥ በእውነት ፍቅር የኔ በጣም ነው የምትመቸኝና ማልቀስም አይጠበቅብሽም። በቃ ከዚህ በኋላ ከነሱ ድራማ ጋር አትቀላቀይ። በቃ የራስሽን ድራማ ስሪ። የፈለገ ድራማ ቢሆን እነሱ ያልተግባቡትን እነሱ ሲጨመላለቁ አንቺንም አብረው አጨመላለቁሽ ማለት ነው። እሷ እኮ ከነሱ ጋር ተለጥፋ መከራዋን በላች። ሰላማዊ ህይወቷን እየኖረች የነበረችው ገና ቻናሌን አሳድጋለሁ ብሎ ያለ ስሟ ስም አንዴ ውሽማ ይሏታል፣ አንዴ ኤክስ ይሏታል፣ አንዴ ምን የማይሏት ነገር አለ። ብዙ ሰው እየዛተባት ነበር። የሌላትን ማንነት እንድታመጣ ነው ያደረጓት። ስለዚህ እነዚህ ሰዎች ጋር ድራማ ባትሰሪ ጥሩ ነው። እነሱ ሲጀመር ድራማ ቤትም ተፋቅረው ነው ያሉት። ቤት አብረው እየዋሉ እያደሩ መቼም አይጣሉም። ስለዚህ ድራማ ነው። ግን ደግሞ ትናንት የሰሩት አንድ ፍቅርን ያው መጥፎ እያላት ስለነበር ሁሉም ሰው እሷን ያው ስሟን ትንሽ ለማድስ ብሎ ይመስለኛል። አብረሽ ኦልሬዲ ቀርታለች። መጀመሪያ ግን ለቪዲዮ ተብሎ ነው ሩታም የመጣቸው። ብዙ ሰው ስሟን እያጠፋው ስለሆነ ለማሳመን ተሞክሮ ነበር። ግን ያው በጎቹ ደግሞ ዝም ብለው ደረቅ ስለሆኑ ምንም ማይገባቸው ማያስቡ ስለሆኑ በሌላ መንገድ አዙሮ ያው አሁንም ስሟን ከማጥፋት ወደ ኋላ ላላችሁም። ብቻ ፍቅርዬ የኔ ውድ ብቻ አንቺ ወደፊት
ግን እነሱ ጋር ባትቀላቀይ ደስ ይለኛል።